ሄሎ እንዴት አደራችሁ? ሰላም ናችሁ? ትላንትና ያው የፎሎወርስን ወይ ደግሞ የተከታዮችን ባህሪያት በስፋት አይተናል። በዛሬው ቪዲዮችን ደግሞ የምንመለከተው ያው መሪዎችስ ምን አይነት ጸባይ ያላቸው የሚለው የመሪዎችስ ባህሪያት መገለጫቸው ምንድን ነው የሚለውን እንመለከታለን። እንግዲህ የምርጥ መሪ መገለጫ ባህሪው ምንድን ነው፣ የደካማ መሪ ደግሞ መገለጫ ባህሪው ምንድን ነው የሚለውን እናያለን። ከደካማ ባህሪው ብንነሳ ፈጠን ፈጠን ብዬ አቀርባለሁ። ራዕይ የለውም፣ የሚጓዝበትን አቅጣጫ አያውቀውም፣ ስራ በእቅድ አይመራም፣ በአቋሙ አይጸናም፣ ውሳኔን በየደቂቃው ይቀያይራል፣ ራስ ወዳድና ይሉኝታ ቢስ ነው፣ በራሱ አይተማመንም፣ ምግባረ ብልሹ ነው፣ ዋልጌ በዋል ፈዘዝ ነው፣ የግዴለሽነትና ዝርክርክነት ያጠቀዋል፣ ተነሳሽነት ይጎለዋል፣ የአመራር ክህሎት የለውም፣ ቃሉን አይጠብቅም፣ የበታችነት ስሜት ያጠቀዋል፣ ግትርነት መለያው ነው፣ ተንኮለኛና ሴረኛ ነው፣ በሁሉም ነገር አልዋዩ ነው፣ ስሜታዊ ነው፣ በአቋሙ ማይጸና ወላዋይ ነው፣ ስራውን አድምቶ አይሰራም፣ በትልቁም በትንሹም ይቀናል፣ ፈሪና አቅመቢስ ነው፣ አሞቶ የፈሰሰ ወኔ ቢስ ነው፣ ሙሰኛና ሴሰኛ ነው፣ ጥራዝ ነጠቅነት ያጠቀዋል፣ ሁሉንም አውቃለሁ ባይ ነው፣ ራሱን ከሁሉ አስበልጦ ያያል፣ ጨቅጫቃ ነው፣ በተለመዱ ጥቃቅን ስራዎች ይጠመዳል፣ የራሱን ፍላጎት ብቻ ያስቀድማል፣ ሐቀኛና ታማኝ አይደለም፣ ትዕቢትና ማናለብኝነት ያበዛል፣ ኩራትና ንቀት እውቀት ይመስለዋል፣ ስህተቱን አምኖ አይቀበልም፣ ሁሉንም ነገር ይጠራጠራል፣ አእምሮ ስለተዘጋ ለመማር ዝግጁ አይደለም፣ ለውጥ አጥብቆ ይፈራል፣ ይጠላል። ለውጥ ይመጣል ሲባል በጣም ይፈራል፣ ተጠያቂነትን ይሸሻል፣ የግብረ ገብነትና የስነ ስርዓት ጉድለት ይስተዋልበታል፣ ርኅራኄ ብሎ ምንም አልፈጠረበትም፣ ትዕግስት የለውም፣ ሱሬ በአንገት ትዕዛዝ ያበዛል፣ በሆነ ባለው ነው ይበሳጫል፣ ከእውነታዎች ለመሸሽ ይሞክራል፣ እውነታዎችን አይጋፈጥም፣ ተረጋግተው ሰውን አያዳምጥም፣ ስርዓት አልበኛ ነው፣ አመለካከቱ አሉታዊ አፍራሽ ነው፣ ብቃት ያላቸውን ሰዎች ካጠገቡ ያርቃል፣ ቢጤ ቢጤውን በዙሪያ በማሰባሰብ ራሱን እንደ አሜባ ያራባል፣ በትናንሽ ውጤቶች መኩራራትን ያበዛል፣ ይኮፈሳል፣ ግራ የገባው ነው፣ አንዳንዴ ምን እንደሚፈልግም ግልጽ አይደለም፣ ጉረኛ ቢጤ ነው፣ አስመሳይ ወላዋይ ነው፣ ሰዎች ምን ይሉኝ ይሆን በማለት ይጨነቃል። ምንድን ይሉኝ ይሆን ስለኔ? ማንጓጠጥና መተረብ አይነተኛ ስራው ነው፣ ጸለምተኛ ነው፣ ብቸኛና ማህበራዊ ህይወቱ ደካማ ነው፣ ለገንዘብ እንጂ ለሰብአዊ እሴቶች ደንታ የለውም፣ እንደ ልቡ በመናገሩ ያወቀ ይመስለዋል፣ ገደቡን አያውቅም፣ እንዳሻው ለከት የለሽ ነው፣ ይቀበላል እንጂ አይሰጥም፣ ቂመኛ ነው። እንግዲህ ይህ ያየነው የደካማ መሪ ነው። የመልካም መሪን ደግሞ ስንመለከት ራዕይን፣ ግቦችን አስቀምጦ ይንቀሳቀሳል፣ ላሰበው ዓላማ በጽናት ይቆማል፣ ቆራጥና ጀግና ነው፣ መልካም ስብዕና አለው፣ ሐቀኛና ታማኝ ነው፣ በሳልና አስተዋይ ነው፣ ነገሮችን አመዛዝኖ ውሳኔ ይሰጣል፣ ምክንያታዊ አቀራረብ አለው፣ አዳዲስ ሀሳቦችን ያፈልቃል፣ በከፍተኛ ስነ ምግባር ዲሲፕሊን የታነጸ ነው፣ ለስኬት ከፍተኛ ጉጉት ተነሳሽነት አለው፣ በራሱ ይተማመናል፣ ሰልፍ ኮንፊደንስ አለው፣ ለሚያከናውናቸው ድርጊቶች ወኔውና ብቃቱ አለው፣ በእርጋታ የተሞላ ነው፣ ግልብ አይደለም፣ አስተዋይ ነው፣ ከበሬታ የሚሰጠው እምነት የሚጣልበት ነው፣ ጫናዎችን ተቋቁሞ መስራት የሚችል ነው፣ ከሰዎች ከበሬታ አለው፣ ተግባቢና ተባባሪ ነው፣ ችግር ፈቺ ነው፣ ሰዎችን የመረዳትና አብሮ የመስራት ተነሳሽነት አለው፣ ከልዩ ልዩ ሁኔታዎች ለውጦች ጋር ራሱን ማጣጣም ይችላል፣ በቃሉ የሚገኝ ቁም ነገረኛ ነው፣ ሰበብ አይደረድርም፣ ከራሱ ስሜት ይልቅ የድርጅቱን የብዙሃኑ ሚስጥር ይጠብቃል፣ በጋራ የመስራት ባህልና ግልፀኝነትን ያዳብራል፣ ትሁት፣ ትዕግስተኛ፣ ደግና ሩሩ ነው፣ ለሰዎች ሀሳቢና ይቅር ባይ ነው፣
ንግግሩ የተቀመመ፣ ቃላቶቹ የተቀመሙ የተመረጡ ናቸው። ራሱን መግራት መቆጣጠር ይችላል። ቀልደኛና ደስተኛ ነው። ኃላፊነትን ይወስዳል። እሺ ባይ ብቻ ሳይሆን ችግሮችን ይጋፈጣል። በጎ አሳቢ ነው። አዎንታዊ አመለካከት ያለው ነው። በምንም መልኩ አያዳላም። መርህን መሰረት አድርጎ ይንቀሳቀሳል። ትጉና ታታሪ ሰራተኛ ነው። አምባገነናዊ አይደለም። ለሚመራቸው ሰዎች አርአያ ነው፣ ሞዴል ነው። ብቃት ያለው ሰዎችን በዙሪያው ይሰበስባል። ከራሱና ከሌሎች ጋር የተመቻቸ ነው። በታዋቂነትና በሀብት በእውቀት አይመካም፣ አይኮፈስም። ኃላፊነት ይሰማዋል። ጽኑና ብርቱ ነው። ለመማር ለመሻሻል ፍላጎት አለው። ማህበራዊ ተሳትፎ አመርቂ ነው። በውይይት ያምናል። ገደቡ የት ድረስ እንደሆነ ያውቃል። ቂም አይዝም። እንግዲህ እነዚህ የመልካም በጣም ምሳሌ የሚሆን መሪ ጸባዮች ናቸው። በዚሁ ልክ እንግዲህ እናንተም መሪያችሁ ምን አይነት ጸባይ አለው፣ ምን አይነት ካራክተር አለው የሚለውን ራሳችሁ ለይታችሁ አስተያየት መስጠት ትችላላችሁ። እንግዲህ ይሄንን ያየነው ትላንት የተከታዮችን ያየነው፣ ዛሬ ደግሞ የመሪዎችን አይተናል። ምን አይነት ጸባይ ያላቸው የሚለውን ነገ ደግሞ በተከታይ ቪዲዮዬ ሰፋ ያለ ነገር ይዤ እመጣለሁ ብዬ አስባለሁ። መልካም ቀን ይሁንላችሁ። በጣም እጅግ አድርጌ አመሰግናለሁ። ታንክ ዩ ሶ ማች